ሜሪና ዳንዬ እንግዲህ ያው የሰውን ህይወት በየቀኑ እየገቡ ከሚበጠብጡ እንደዚህ በራሳቸው ነገር እየመጡ ቢሰሩ ይሻላቸዋል። ምክንያቱም የሰው ህይወት ከመበጥበጥ የራስን ነገር ይዞ መጥቶ ፈታ ዘና ማለት ይሻላል አይደለ? ነገው ተወቃሽ ከመሆን እንደዚህ አድርገሃል እንደዚህ አድርገሻል ከመባል ማለት ነው። አይመስላችሁም? እኔ እንደዛ ይመስለኛል። እንግዲህ ሩትዬ ከህይወታቸው ካስወጣቻቸው በኋላ ሜሪም በዩቲዩብ መታጣቅም ትላንትና ዳኒሾ መጥቷል። እንግዲህ ያው በራሱ ቤት ነው የተለቀቀው ቪዲዮ። ዛሬ ደግሞ በተራ እንግዲህ ሜሪን እና ሩቲ ይገናኛሉ ይመጣሉ 100% እርግጠኛ ነኝ። ምክንያቱም ሜሪ ቪዲዮ ከለቀቀች በጣም ቆይታለች ማለት ነው። በራሷ ቤት በጣም ቆይታለች። ከዛ ቀን ጭቅጭቅ ጀምሮ መታግም በዩቲዩብ ማለት ነው። ዛሬ ደግሞ ትላንትና ያው ሩትዬ እሱን ይቅርታ ለመጠየቅ ወይም ደግሞ ለመታረቅ ሙከራ በማድረግ እንትን ብሎ ነበረ ነው። ግን ዴቪዬም ሊያስታርቃቸው ሙከራ አድርጎ ነበር፣ ግን አልተታረቁም። እነሱ የበለጠ ነበር ሲጨቃጨቁ በፊት ያለፈውን ነገር እያነሱ ሲጣሉ ነበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሩቲና ዳኒ ሄርሜላ ማን ነው ሜሪ ተጣልተዋል ታውቃላችሁ። እና ሜሪና ዳኒ ደግሞ ዛሬ በሚገርም ቪዲዮ ትላንትና ማታ ነው የተለቀቀው። ደስ በሚል አስተማሪነት ባለው የቱርክ ፊልም የመሰለ ቪዲዮ ለቋል። እንግዲህ ማለት ነው የቱርክ ፊልም እንግዲህ አንድ ነገር ከተናደዱ ሰው መገዳደል ነው ስራቸው ማለት ነው። በተለይ ደግሞ ሀብታም ተብዬዎቹ። ሜሪም ደግሞ የቱርክ ፊልም ላይ አንደኛዋ ሀብታም ነችና እህቷን ነበር ያፈቀረው ዳኒ። እህቴን ምንድነው የፈለከው ከእህቴ? አንተ ዳነ ከእህቴ ጋር አትመጣጠንም፣ የሚመጥነን ሴት ብትፈልግ ይሻላል ከህይወታችን ውጣ ብላ ብትነግረውም እኔ መቼም እህትሽን አልለቃትም፣ እኔና እህትሽ የምንለያየው ሞት ብቻ ነው የሚያለያየን ብሎ ሲመልስላት ነው እንግዲህ ሞት ነው የሚያለያያችሁ ብላ ነው እንግዲህ በመኪና የገጨችው ማለት ነው። ዳንዬ የኔ ጠንበለል የኔ ቁርፉድ ማለት ነው የኔ ኮሮሪማ እና አሳዘነኝ። አንጀቴን ነው የበላው፣ በቃ አንጀቴን በላኝ ማለት ነው። እና ውይ ሜሪዬ ግን እንደዚህ ማድረግ ነበረብሽ። ምንም ሀብታም ብትሆን ምንም ገንዘብ ቢኖርሽ እንዴት ዳኒ ትገጨዋለሽ አንቺ? ተያ ደግሞ እናንተ እንዴት አባቷን ያማረባት። ዛሬ ደግሞ አለባበሷን ትሰማናለች ማለት ነው። እናንተ አለባበሷን አስካክላለች። ቦርጯ ጭራሽ ጠፍቷል። በቃ 8 ቁጥር ሆናለች ነው የምላችሁ። 8 ቁጥር። እኔ በነገራችን ላይ አሁን ከስቼ ነው እንጂ ማለት ነው እዚህ አልተመቸኝም። በቃ ሙቀቱ ይሁን ምን ይሁን አልተመቸኝም። እና ከስቼ ከ8 ቁጥር ወደ 5 ቁጥር እየገባው ነውና እንደወፍር እስቲ ጸሎት አድርጉልኝ። 8 ቁጥር ልግባ። አይ እንደ ሜሪ እንኳን መሆን አልፈልግም፣ ግን 8 ቁጥር ማለት ያው ትንሽዬ ዶንቦል ያለች ማለት ነው። እና ለማንኛውም ቤተሰቦችዬ የዛሬው ቪዲዮ በጣም ደስ ይላል። ቪዲዮን ገብታችሁ ይሁት። ቪዲዮን ባስገባ ጥሩ አይሆንም ገና ሞኒታይዝ ስላልሆነ ብዬ ስላሰብኩ ነው። እሺ ነው ወርቆችዬ